ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የአማርኛ ፊደላትን ወይም ሆሄያትን ሙሉዎችን ከሀ ጀምረን እናያለን ማለት ነው። እያንዳንዳቸውን ወደፊት እናነባለን። እንዲሁም ደግሞ በደንብ ለአእምሯችን ይዘናቸዋል ለማለት እንግዲህ በተለምዶ ወደፊት እናነብና ግን ብቻቸውን ስናገኛቸው ወይም ከሌላ ፊደሎች ጋር ስናገኛቸው የመወዛገብ ነገር እንዳይኖር ደግሞ ወደኋላ ማለት ከዚህኛው ከመጨረሻው ይዘን ወደ መጀመሪያው በመሄድ እያንዳንዳችን ወደኋላ በመመለስም እንዲሁም ደግሞ ወደ ታችና ወደ ላይ በማንበብ በቀላሉ ፊደሎችን እንለያለን ማለት ነው። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮዎች ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች እናንተ በምትጠቀሙት የሶሻል ሚዲያ ደውሉልን። በሀገር ውጭም ያላችሁ በሀገር ውስጥም ያላችሁ እንዲሁም ህጻናትን ማስተማር የምትፈልጉ በአጭር ጊዜ ስራችሁን እየሰራችሁ የምትፈልጉትን ኮርስ መማርና መውሰድ ትችላላችሁ ማለት ነው። እያንዳንዳቸውን ስናይ እንግዲህ ከመጀመሪያው ጀምረን እንግዲህ እንደሚታወቀው ወደ 34 የሚደርሱ የአማርኛ ፊደላት አሉ። እነዚህ ፊደላትን በድምጽም እንዲሁም ደግሞ በፊደሎች ቅርጽ በቀላሉ እንዴት ነው የምንረዳቸው የሚሉት እናያለን። እያንዳንዳቸውን ስናይ የመጀመሪያዋ ሀ ትባላለች። ይችኛዋ ማነች? ሁ። ይችኛዋስ ሂ። ይችኛዋ ሃ። ይችኛዋ ሄ። ይችኛዋ ህ። መጨረሻው ሆ። አሁን እንግዲህ ስንመጣ እዚህ መጀመሪያው ምንም የለበትም እንደምታዩት ኖርማል ነው። እዚህ ሁለተኛው ላይ ስንመጣ ግን ቅጥል ከጎኑ አለበት፣ ከወደ ቀኝ ጎኑ አለበት። ሶስተኛ ላይ ስንመጣ ምንድነው? እግሯ ሸፈፍ ያለ ነው። አራተኛ ላይ ደግሞ እንደምታዩት መሃል ላይ ቀጥ ያለ መስመር አለባት። በአምስተኛ ላይ እግሯ ላይ ምንድነው? ቀለበት አለባት። ይችኛዋ ደግሞ ምንድነች? ዝግዛግ የሆነች ነች። ስድስተኛዋ መጨረሻው ደግሞ ከወደ ቀኝ እግሩ ቀለበት አለበት። አንደኛ በፊደሎች ቅርጽ፣ ሁለተኛ በሚያወጡት ድምጽ መያዝ እንችላለን ማለት ነው። ይሄንን ወደፊት ጠራናቸው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ብለን አይደል? እኒህን በተለምዶ እንጠራቸዋለን፣ ግን ደግሞ ከሌላ ፊደል ጋር ስናገኛቸው ልንወዛገብ እንችላለን። ያ እንዳይሆን ከዚህ ከመጨረሻው ከሆ ይዘን ወደ ሀ ማንበብ፣ ወደኋላ ማለት ነው። ወደኋላ ያ ማለት ይሄኛው ማለት ነው። ወደኋላ ስንመለስ ከዚህ ጀምረን ወደኋላ ያ ማለት ይሄኛው ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ ብለን ወደኋላ እናነባቸዋለን ማለት ነው። እንዲህ ወደኋላ ማንበብ ከቻለን ስለዚህ ፊደሎችን እየለየናቸው ነው ብለን መናገር እንችላለን ማለት ነው። በሁሎችንም ወደኋላም ወደፊትም እናያቸዋለን ማለት ነው። ቀጣው ማን ነው ስንል ይሄኛው ለ ይባላል። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። በጣም አሪፍ። አሁን ይህን ወደፊት አየናቸው። እንግዲህ ለ ስንል ምንም የለበትም። ሉ ስንል ከጎኑ ቅጥል አለበት። ሊ ስንል እግሩ ሸፋፋ ነው። ላ ስንል ከወደ ግራ እግሩ ያጠረ ነው። ሌ ስንል ምንድነው? ቀለበት አለበት እግሩ ላይ። ል ስንል ደግሞ በውስጥ በኩል ቀለበት ያለበት ነው። ሎ ስንል ከጎኑ ቅጥል ሆኖ ቀለበት ያለበት ነው ማለት ነው። በቅርጻቸው አሁን ይህን ወደፊት አንብበነዋል። አሁን ደግሞ ወደኋላ ስናነብ ያ ማለት ከዚህ ከሎ ይዘን ወደ ለ ስንመጣ ይህ ማለት ነው። ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ። በጣም አሪፍ። አሁን እነዚህን ወደኋላም ወደፊትም አነበብናቸው ማለት ነው። የእያንዳንዳቸውን መያዝ እንችላለን ማለት ነው። ብዙዎቹ እንደሚታወቀው የመጀመሪያዎቹ አብዛኛውን ስናይ ሁለተኛ ላይ ቅጥል ያለባቸው ነው። እዚህኛው ሁ ስንመጣ፣ ሉም ስንመጣ፣ ሶስተኛው ላይ ሸፋፋ ናቸው። ሂ፣ እዚህም ሊ፣ እዚህኛው አራተኛ ላይ ብዙዎቹ እግራቸው ወደ ግራ ያጥራል። አምስተኛ ላይ ደግሞ በሙሉ ቀለበት አለባቸው። ይኸው ሄ፣ እዚህኛውም ሌ፣ እዚህኛው ላይ ደግሞ ዘመም ያሉ ናቸው ብዙዎቹ ወይም ደግሞ ትንሽ የተወሰነ እንደ ዘመም ያሉ ወይም ደግሞ እንደ ጋደል ያሉ ናቸው ማለት ነው። በመጨረሻው ደግሞ
አብዛኛው ከወደ ቀኝ እግራቸው ያጠረና ቀለበት ያለባቸው ናቸው። ይሄ ሆ ሎ ስንል መያዝ እንችላለን በቀላሉ ማለት ነው። ሌላኛው ወደ ስንመጣ ይሄኛው እንግዲህ ሀ ነው። ይሄኛውም ሀ ሁለት አይነት ሀዎች አሉ። ይሄኛው ሀሌቱ ሀ ሲባል ይሄኛው ደግሞ ሀመር ውሃ ይባላል። ግን የሚጠሩ ሀ ተብለው ነው የሚለዩት በቅርጻቸው ብቻ ነው ማለት ነው። ሶ ሀ ይሄኛው ሁ እሺ ሂ እሺ ሃ ሄ ህ ሆ ሆ መልካም። አሁን ይህን ደግሞ ወደ ኋላ እናያቸው። ከሆ ይዘን ወደ ሀ ያ ማለት ይሄኛው ማለት ነው። ሆ ህ ሄ ሃ ሂ ሁ ሃ እንላለን ማለት ነው። በጣም አሪፍ ወደ ኋላ እንደዚህ በተለይ ወደ ኋላ ማንበቡ በጣም ይጠቅመናል። ፊደሎችን በደንብ እንድንለያቸው ያደርገናል ማለት ነው። እንግዲህ በፊደሎቹ እያንዳንዳቸውን በድምፃቸውም ሆነ በቅርጻቸው መለየት ይኖርብናል። እሺ እዚህኛው ስንመጣ ይሄኛው ማነው? መ ነው አይደለ? መ ሙ ሚ ማ ሜ ም ሞ ሞ አሁን ደግሞ ከሞ ይዘን ወደ መ እንመለስ ማለት ወደ ኋላ እንመለስ። ያ ማለት ከዚህ ማለት ነው። ከዚህ ይዘን ከሞ ይዘን ወደ መ ሞ ም ሜ ማ ሚ ሙ መ መ በጣም አሪፍ። ስለዚህ በቀላሉ ወደ ኋላም ወደፊትም አነበብናቸው ማለት ነው። እሺ ቀጣይ ስንሄድ ማን ነው? ይሄ ማን ይባላል? ሰ ተብሎ ይነበባል። እንግዲህ ሰ ሱ ሲ ሳ ሴ ስ ሶ በጣም አሪፍ። አሁን ወደፊት አነበብናቸው። ወደ ኋላ ደግሞ እናንብባቸው። ከዚህ ከሶ ይዘን ወደ ሰ ያ ማለት ይሄ ማለት ነው። ሶ ስ ሴ ሳ ሲ ሱ ሰ ሰ በጣም አሪፍ። ይሄኛው ማን ነው ስንል ረ ነው የሚባለው። ረ ሩ ሪ ራ ሬ ር ሮ ሮ አሁን ደግሞ ወደ ኋላ እንመለስ። ያ ማለት ይሄኛው ሮ ር ሬ ራ ሪ ሩ ረ ረ በጣም አሪፍ በጣም አሪፍ። ሰው በቀላሉ ወደኋላም ወደፊትም ማንበብ ማለት ነው። እሺ ወደ ስንመጣ ይሄኛው ማን ነው? ሰ ነው አይደለ? እንግዲህ ሁለት አይነት ሰዎችም አሉ ብለናል። ይሄኛው ምንድነው? እሳቱ ሰ ስንለው ይሄኛው ደግሞ ንጉሱ ሰ ይባላሉ። የሚለያዩት እነዚህም በቅርጽ ነው እንጂ በድምጽ አንድ ናቸው ማለት ነው። ስለዚህ ሰ የምንለው ይሄኛው ሁለተኛው ሰ ነው። ሰ ሱ ሲ ሳ ሴ ስ ሶ ሶ አሁን ደግሞ ከሶ ጀምረን ወደ ሰ እንመለስ። ያ ማለት ይሄኛው ማለት ነው። ሶ ስ ሴ ሳ ሲ ሱ ሰ ሰ በጣም አሪፍ። እሺ ይሄኛው ማን ነው ስንል ሸ ነው የሚባለው። ይሄኛው ደግሞ ሸ ሹ ሺ ሻ ሼ ሽ ሾ ሾ አሁን ወደ ኋላ እንመለስ። ሾ ሽ ሼ ሻ ሺ ሹ ሸ ሸ በጣም አሪፍ። አሁን ወደ ኋላም አየናቸው ማለት ነው። ወደፊትም ወደ ኋላም አየናቸው ማለት ነው። ሌላኛው ይሄኛው ማን ነው ስንል ቀ ብለን ነው የምናነበው። ቀ ቁ ቂ ቃ ቄ ቅ ቆ ቆ አሁን ደግሞ ወደ ኋላ እንመለስ። ያ ማለት ይሄኛው ቆ ቅ ቄ ቃ ቂ ቁ ቀ በጣም አሪፍ።
ሌላኛው በ ነው አይደል? ይሄኛው በ ቡ ቢ ባ ቤ ብ ቦ ቦ። በጣም አሪፍ። አሁን ደግሞ ወደኋላ እንመለስ። ያ ማለት ይሄኛው ቦ ብ ቤ ባ ቢ ቡ በ በጣም አሪፍ በጣም አሪፍ። ሌላኛው ይሄኛው ማን ነው ስንል ቨ ነው የሚባለው። ቨ ቩ ቪ ቫ ቬ ቭ ቮ ቮ። በጣም አሪፍ። አሁን ደግሞ ወደኋላ እንመለስ። እሺ ይሄኛው ቮ ቭ ቬ ቫ ቪ ቩ ቨ ቨ። እሺ ይሄኛው ማን ነው ስንል ተ ይባላል። እንግዲህ ተ ቱ ቲ ታ ቴ ት ቶ ቶ። በጣም አሪፍ። አሁን ደግሞ ወደኋላ እንመለስ። ያ ማለት ይሄኛው ቶ ት ቴ ታ ቲ ቱ ተ ተ። በጣም አሪፍ። እሺ ይሄኛው ማን ነው ስንል ማን ነው የሚባለው? ቸ ይባላል። ቸ ቹ ቺ ቻ ቼ ቺ ቾ ቾ። አሁን ወደ ኋላ ስንመለስ ከየትኛው ከዚህኛው ጀምረን ከቾ ጀምረን ወደ ቸ ማለት ነው። ቾ ቺ ቼ ቻ ቺ ቹ ቸ ቸ። በጣም አሪፍ። ይሄኛውስ የ ይባላል። የ ዩ ይ ያ ዬ ይ ዮ ዮ። አሁን ደግሞ ወደኋላ እንመለስ። ይሄ ማለት ይሄኛው ዮ ይ ዬ ያ ይ ዩ የ የ። አሪፍ። እሺ ሌላኛው ይሄ ማን ነው? ነ ይባላል። ነ ኑ ኒ ና ኔ ን ኖ ኖ። እንመለስ ወደኋላ። ይሄኛው ኖ ን ኔ ና ኒ ኑ ነ ነ። በጣም አሪፍ። እሺ ሌላኛው ይሄኛው ኘ የምንለው ነው። ኘ ኙ ኚ ኛ ኜ ኝ ኞ ኞ። እስኪ ወደኋላ ስንመለስ ከዚህ ጀምረን ኞ ኚ ኜ ኛ ኚ ኙ ኘ ኘ። በጣም አሪፍ።